ሰይፍ አልኢስላም ጋዳፊ ባለፈው ሳምንት በዚታን ከተማ ባልታወቁ አራት ሰዎች በጥይት ተደብድቦ ተገደለ። ፌብሩዋሪ 3 ቀን 2026 የጋዳፊ ሁለተኛ ልጅ ሳይጠበቅ ወደቀ። ሰውየው የአባቱ ምትክ ሆኖ ወደ ሊቢያ መሪነት እንደሚመጣ ብዙ የሚጠበቅ ሰው ነበር። በአውሮፓ ከተሞች እስከ ዶክትሬት ዲግሪ የተማረውና የለውጥ አብዮተኛ ነው ሲባል የኖረው ሰይፍ ከአባቱ ጋር ሁለት አይነት መልክ ያለው ግንኙነት ነበረው። ሰይፍ አልኢስላም በሊቢያ በርካታ ጊዜ ሞት ተፈርዶበታል። ለረጅም ጊዜ ጠፍቶ በድንገት ወደ ፖለቲካ ተመለሰ። በዓለም አቀፍ ወንጀል ፍርድ ቤትም ይፈለግ ነበር። ሰውየው ከፈረንሳይና ከአሜሪካ ጋር የሚናቆር ሰው ነበር። የፈረንሳዩን መሪ ኒኮላስ ሳርኮዚን ያንኮታኮተ ሚስጥር በማጋለጥ ይጠቀሳል። ለሰይፍ ሞት የደገሰለት ማን ነው የሚለው ብዙ እያነጋገረ ይገኛል። ሊቢያ ከሰይፍ ሞት በኋላም ከነቆሷ ቀጥላለች። ለነገሩ ሊቢያ ወደ መቀመቅ የወረደችው ከጋዳፊ በግፍ መገደል በኋላ ነበር። ጋዳፊ 42 ዓመታት ሊቢያን አንቀጥቅጠው ገዝተው በስተመጨረሻ ሁሉንም ነገር አጥተው እንዴት አለፉ የሚለው ያስገርማል። ከሰይፍ በፊት 3 ወንድ ልጆቻቸው ተገድሎባቸዋል። አሁን ደግሞ የእርሳቸው ምትክ የሚባለው ሰይፍ ተሸኝቷል። ከዚህ ግድያ ጀርባ ገብተን የሊቢያን ፖለቲካዊ ሚስጥሮች እንገልጣለን። አዘጋጁ ዳምጠው አበጀ ነው። አብራችሁን ዝለቁ። ጊዜው 2011 ነበር። የአረቡ አብዮት ሊቢያ ደርሶ ሀገሪቱን ወደ ብጥብጥ የከተታት ወቅት ነበር። የተመድ ጸጥታው ምክር ቤት ውሳኔ ቁጥር 1973 የተባለ ውሳኔን አሳለፈ። ሊቢያ በአውሮፕላን እንድትደበደብ ተፈቀደ። በዚህ ጊዜ ወደ ሚዲያ የወጣው የጋዳፊ ልጅና የለውጥ አርበኛ የሚባለው ሰይፍ አልኢስላም እስከ መጨረሻው ጥይት እንፋለማለን ሲል ተናገረ። ይህ ንግግሩ ያልተጠበቀ ነበር። ሊቢያን ለማረጋጋት ትልቅ ተስፋ የተጣለበት ቀለም የቀሰመውና በአውሮፓ ኑሮ ዲሞክራሲን የተመለከተው ሰው ለተቃዋሚና ለምዕራባውያን እልህ የተቀላቀለበት መግለጫ ይሰጣል ተብሎ አልተጠበቀም ነበር። እርሱ ግን ሊቢያ የሚያረጋጋ የሰላም አርበኛ በምትፈልግ ሰዓት ከተቃዋሚዎቹ ጋር ብቻም ሳይሆን ከምዕራባውያኑ ጋርም እልህ መጋባቱን ገፋበት። ለፈረንሳዩ ፕሬዝዳንት ኒኮላስ ሳርኮዚ ገንዘብ መድበን ነው ያስመረጥነው ሲል ተናገረ። በጊዜው ፈረንሳይ በሊቢያ ጉዳይ ተነክራ የጋዳፊን መንግስት በመደብደብና ተቃዋሚዎችን በመደገፍ ተጠምዳም ነበር። የፈረንሳይ ስራ ያበገነው ሰይፍ ፕሬዝዳንቱ ሳርኮዚ ከሊቢያ ፈረንካ የሚቀፍል የወጣለት መዝባሪ ነው ብሎ ባለማደባባይ ያዋረዳቸው። የፈረንሳዩ ሳርኮዚ በዚህ ጊዜ ነቀሉ። ሰውየው የጋዳፊ መንግስት ካልተወገደ አልተኛም የሚሉ ሆኑ። የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ ሊቢያን መደብደብ ቀጥሎ ነበር። ይህ አይበቃም ያሉት ሳርኮዚ ግን በተናጠል የፈረንሳይን አየር ኃይል አሰማርተው ሊቢያን ማስደብደብ ገፉበት። የሊቢያ ተቃዋሚዎች ወደ ትሪፖሊ መገስገስ ሲቀጥሉ ጋዳፊ ከቤተ መንግስት ወጥተው ወደ ሲርት ተሰደዱ። በሲርትም ተቃዋሚዎቹ ደረሱባቸው። እዚህ ጋር ኒኮላስ ሳርኮዚ ጣፋጭ በቀል ሲበቀሉ እናገኛቸዋለን። ጋዳፊ የመጨረሻውን የሳተላይት ስልክ የደወሉት ለኒኮላስ ሳርኮዚ ነበር። ሳርኮዚ ስልኩን ዘግተው የጋዳፊን አድራሻ ለተቃዋሚዎቹ ማስተላለፋቸው ብዙ ማረጋገጫዎች የተሰጡበት ጉዳይ ነው። ጋዳፊ ለሳርኮዚ የደወሉት የቀደመ ውለታቸውን አስታውሰው ለእርዳታ እንዲደርሱላቸው የነበረ ቢሆንም ሳርኮዚ ግን ከሊቢያ ገንዘብ ተቀብለው በምርጫ የማሸነፋቸው ሚስጥር እንዳይጋለጥ አስበው ጋዳፊ እንዲወገዱ ለተቃዋሚዎች መረጃ መስጠታቸው ይነገራል። ይህን ሁሉ ያመጣው ደግሞ ሰይፍ በመጨረሻዎቹ ሰዓታት ሳርኮዚን እናጋልጠዋለን ብሎ መደፋቱ እንደሆነ ይነገራል። አሁንም ቢሆን የሰይፍ አልኢስላም መሰየፍ
የፈረንሳይ ሴራ ነው የሚባለው ያለ ምክንያት አይደለም። ሰይፍ የኔቶ የአሜሪካና የፈረንሳይ የአየር ድብደባ በተጠናቀረበት ወቅት አሜሪካ አሸባሪዎችን እየረዳች ነው በማለት ይከስ ነበር። አንዳንድ የምዕራባውያን ሀገራት መሪዎች ሰይፍ ወደ ስልጣን ቢመጣና የአባቱን ቦታ ቢተካ ሊቢያን ያረጋጋል ይሉ ነበር። ይሁን እንጂ አሜሪካ አልፈለገችም። ፕሬዝዳንት ኦባማ ጋዳፊ በህዝብ የተተፉ ናቸውና ስልጣን ለቀው ይሄዱ በማለት አሳስበው ነበር። ሊቢያ ለ8 ወራት በጦርነትና ቀውስ አሳልፋ ጋዳፊ ወደቁ። ከዛ በኋላ ግን የአሸባሪዎች መፈንጫ ሆነች። የሊቢያ ቀውስና ብጥብጥ በተባባሰበት ሰዓት ግን ኦባማ ዳግም ወደ አደባባይ መጥተው ይቅርታ ጠየቁ። በሊቢያ ጉዳይ አጥፍቻለሁ፣ ተጸጽቻለሁ ብለው ተናገሩ። ሊቢያ ወደ ቀውስ የገባችው በጋዳፊ በግፍ መገርሰስ መሆኑን አሜሪካ በአደባባይ ስታምንም ታየ። ኖቬምበር 19 ቀን 2011 ሰይፍ ተማረከ ተባለ። በዚታን ከተማ በሚሊሻዎች እጅ መውደቁም ተነገረ። ሆኖም ግን ለረጅም ዓመታት አኗኗሩና ህይወቱ ብዙም ሳይታወቅ ነው የቀጠለው። አንዴ ብቅ ሲል፣ ሌላ ጊዜ ደግሞ ጥፍት ሲል የቆየው ሰይፍ በስተመጨረሻ ከሰሞኑ መገደሉ ተነገረ። ሰውየው ወደ አደባባይ ግልጥ ብሎ ያልወጣው ምን ስለሆነ ነው? ሰውየው ምን ሚስጥሮች ይዞ ነው የተገደለው? የሚሉት ጥያቄዎች እያነጋገሩ ይገኛል። ከጀርመን በ5 እጥፍ የምትሰፋው ሊቢያ ከ6 ሀገራት ጋር ድንበር ትጋራለች። 7 ሚሊዮን ህዝብ አላት። በአፍሪካ የነዳጅና ጋዝ ቀዳሚ አምራች ናት። ወደ 100 ጎሳዎች በሊቢያ አሉ። በአመዛኙ ሱኒ ሙስሊሞች የሚኖሩባት ሊቢያ በጣሊያን ስር አስከፊ የቀኝ ግዛት ታሪክን አሳልፋለች። ሰይፍ አልኢስላም ከሊቢያ አብዮት ወዲህ ለ10 ዓመታት የደረሰበት ሳይታወቅ ነው የኖረው። በሮም፣ ዋሽንግተን፣ ቬና፣ በርሊን፣ ለንደንና ቱኒዝ ቤተሰቡና ዘመድ አዝማዶቹ በተጠለሉበት ሁሉ ተፈለገ። ነገር ግን ሊገኝ አልቻለም። በዚንታን ከተማ ሊቢያ ተደብቆ ነበር የሚለው መላምት ግን ከሁሉም የጎላው ግምት ነበር። ሰውየው እርሱ የሚያዛቸው በውጭ ሀገር የሚኖሩ ቢሊዮነር ነጋዴ ወዳጆች አሉትም ይባላል። የሊቢያ የነዳጅ ዘይት ሀብት በደህና ጊዜ ብዙ ወዳጆች እንዲያፈራ የረዳው ሲሆን እነዚህ ታማኝ ወዳጆቹም ተደብቆ እንዲኖር ሁሉንም ነገር ያመቻቹለታል ነው የሚባለው። ሰይፍ አልኢስላም የሚለው ስም የእስላም ሰይፍ እንደማለት ነው። እንደ አውሮፓውያኑ በ1972 በትሪፖሊ ተወለደ። ጋዳፊ ሳፊያ ፋርካሽን አግብተው የወለዱት ሁለተኛ ልጃቸው ነው። አባቱ ጋዳፊ በማዕከላዊ ሊቢያ ከሚኖሩት ከካዳዲፋ ጎሳ የወጡ ሲሆኑ እናቱ ደግሞ ከምስራቅ ሊቢያ ከባራሳ ጎሳ ናት። የሁለቱ ሰዎች ጋብቻ ሁለቱን ጎሳዎች አንድ ያደረገም ነበር። ሰይፍ አልኢስላምና 7ቱ የጋዳፊ ልጆች በቤተሰባችን ላይ ጠላት የበዛ ነው የሚል እምነት አሳድረው ነው ያደጉት። ጋዳፊ ነውጠኛ መሪ ተደርገው ነው በዓለም ደረጃ የሚታዩት። ሰውየው መንግስታዊ ሽብርን ፖሊሲያቸው አድርገዋልም ይባላል። ልጆቹም በአባታቸው ስር ሲያድጉ በተገፍተናል እንዲሁም ጠላት ይበዛብናል በሚል ስሜት ውስጥ ሆነው ነበር ያደጉት። ሰይፍ ወደ ጦሩ ከመግባት ወይም ወደ ቢሮክራሲው ከመቀላቀል ይልቅ ኮሌጅ ገብቶ መማር መረጠ። በ22 ዓመቱ ከትሪፖሊ ዩኒቨርሲቲ በአርክቴክቸር ተመረቀ። ስዕል ሰዓሊም ሆነ። በሙያው አባቱን መርዳት የመረጠ ሲሆን የአባቱን ስዕል አግንኖ በመሳለም ተካነ። በዓለም ዙሪያ ስዕሎቹን ያሳይ ጀመር። ጋዳፊ ኢንተርናሽናል ቻሪቲና ዴቨሎፕመንት ፋውንዴሽን የተባለውን ተቋም መምራት ጀመረ። ለረመዳን በደሃ ሀገራት እየተዘዋወረ ምግብ ማደል ስራውን አደረገ። በፊሊፒንስ ለምሳሌ ኦገስት 2000 ታጋቾችን ከእስላማዊ ጽንፈኞች ገንዘብ ከፍሎ በማስለቀቅ ዝነኛ ሆኖም ነበር። ይህን ሁሉ እርዳታ የሚሰጠው ደግሞ
የአባቱንና የሀገሩን ገጽታ ለመቀየር በሚል ነበር። ሰይፍ የአባቱንና የሊቢያን መንግስት ገጽታ ማጠብ ዋና ስራው ያደረገ ሰው ነበር ይባላል። ለምሳሌ በአውሮፓውያኑ መስከረም 19 ቀን 1989 በኒጀር ቴኔሬ በተባለው በረሃ ሰማይ ላይ ጋይቶ የወደቀው የፈረንሳዩ ዩቲኤ አየር መንገድ አውሮፕላን ተጎጂዎች ይቅርታና ካሳ እስከ መስጠት ሄዶ ነበር ይባላል። ወደ 170 ሰዎች በአውሮፕላን አደጋው የተገደሉ ሲሆን ለዚህ አደጋ ደግሞ የሊቢያ መንግስት ተጠያቂ ተደርጎ ነበር። በስኮትላንድ ሎከርቢ ሰማይ ለወደመው አውሮፕላንም አደጋ ጋዳፊ ተጠያቂ ተደርገው ሲወነጀሉ ነበር። በሊቢያ ለጋየው አውሮፕላንም ተወንጅሏል። የሰይፍ አጎትና የጋዳፊ ወንድም አብደላ አሳኑሲ በጊዜው የሊቢያ የደህንነት መስሪያ ቤት ኃላፊ ነው። ይህ ሰው ነው አውሮፕላኑ ሰማይ ላይ እንዳለ ፈንድቶ እንዲወድም ያቀነባበረውም ተባለ። ሊቢያ ይህንን ስትክድ ብትቆይም ነገር ግን በምዕራባውያኑ ብዙ ማዕቀብ አስተናግዳለች። ሰይፍ አልኢስላም ከብዙ ዓመታት በኋላ የበረራ ቁጥር 772 ተጎጂ ቤተሰቦች ይቅርታ መጠየቅ ጀመረ። ለአደጋው ሊቢያ እጄ የለበትም ያለች ቢሆንም እርሱ ግን የተጎጂ ቤተሰቦችን ሊቢያ ድረስ ጠርቶ ለመካስ ሞከረ። ከዓለም የተገለሉትን መንግስታዊ አሸባሪ ሲባሉ የኖሩትን ጋዳፊን ከዓለም ጋር መልሶ ለማቀላቀል በሚል ለዚህ አውሮፕላን ሰለባ ቤተሰቦች ድጎማና ካሳ የመስጠት ሥራ ሰራ። ሊቢያ ድረስ አስጠርቶ ማስተናገድ ጀመረ። አባቴ ቤተሰቦቻችሁን አልገደለም ብሎ ተጎጂዎችን ሊያሳምናቸው ሞከረ። በዚህ የተነሳም የፈረንሳይ ሴኔት በ2002 ሰይፍ አልኢስላምን ለመበቀል ተዘጋጀ። ፈረንሳይም ከሊቢያ ጋር ግንኙነት ልታሻሽል ወሰነች። በሊቢያና በፈረንሳይ መሃል ሰላም ለማውረድ ሰይፍ አጋጣሚውን በደንብ ተጠቀመበት። በጃንዋሪ 2004 የአውሮፕላኑ ሰለባዎች $170 ሚሊዮን ካሳ ተከፈላቸው። የፈረንሳይ ፍርድ ቤት በሰይፍ አጎት በአብደላ አሳኑሲያ ላይ ዕድሜ ይፍታ የፈረደበት ቢሆንም ሆኖም ግን በሊቢያ በነጻነት መኖር ቀጥሎ ነበር። ቁልፍ ሰው ወይም ከጋዳፊ ቀጥሎ በሊቢያ ሁለተኛ ሰው ይባል ነበር። ሊቢያ ይቅርታውንም ሆነ ካሳውን ከልብ ያደረገችው ነው የሚለውን የዚህ ሰው ጉዳይ ጥያቄ ውስጥ ሲከተው ቆይቷል። ሰይፍ አልኢስላም በአውሮፓ እየዞረ በተማረባቸው ዓመታት ብዙ ኮኔክሽን ፈጠረ። በቬና በኢኮኖሚክስ ማኔጅመንት በ2000 በዲግሪ ተመረቀ። በ2008 ደግሞ በለንደን በፖለቲካና በማህበራዊ ሳይንስ ዶክትሬቱን ተመረቀ። በ2010 ለለንደኑ ስኩል ኦፍ ኢኮኖሚክስ ሊቢያ 1.5 ሚሊዮን ፓውንድ ልገሳ አደረገች። ከዛ ሰይፍ አልኢስላም ዲግሪ ገዛ ተባለ። በአውሮፓ ሲማር የውጭ ሀገራት ደህንነት ተቋማት ይከታተሉትም ነበር። ልጁ በአውሮፓ የሚከተለው አኗኗርም ልቅና አውደልዳይነት የተሞላበት ነበር ይባላል። ለንደን ስኩል ኦፍ ኢኮኖሚክስ ተማሪ ቤት ውስጥ መምህሩ የነበሩት ፕሮፌሰር ሮበርት ዋዴ ስለ ሰይፍ ተማሪነት ምስክራቸውን ሰጥተው ነበር። በ2002 አንድ ሰው ደውሎ ስለ ትምህርት ጠየቀኝ። ደንበኛዬን ልነግርህ አልችልም ቢልም ቀስ ብሎ ግን ሰይፍ አልኢስላም መሆኑን አሳወቀኝ። ልጁ ጎበዝና አቀባበሉ ጥሩ ነበር። ከአባቱ ስልጣን እንደሚረከብም ያምን ነበር። ስልጣኑ ከአባቱ መውረሱን ተፈጥሮ አድርጎ ይመለከተው ነበር። ይህን የሚቀበለው ግን በወቅቱ በዓለም ዙሪያ ዲሞክራሲን እንዴት ማጎልበት እንደሚቻል የሚተነትን ጥናት እያቀረበ በነበረበት ወቅት ነው። ሊቢያ የኒውክሌር ግንባታ ለመተውና ከምዕራባውያን ጋር ለመታረቅ እንዴት እንደበቃች ያጫውተኝ ነበር። ሊቢያ ኒውክሌር ቦምብ የመገንባት ፍላጎት አልነበራትም ይል ነበር። የኒውክሌር ቦምብ መስሪያ ብላ ለማስፈራሪያ የሰበሰባቻቸውን ቁሳቁሶች እንድታስረክብ አባቴን አሳምኘዋለሁ ይለኝ ነበር። ያን አሻንጉሊት ሰጥቶ እንዲታረቅ እነግረው ነበር እያለ በሳቅ ያጫውተኝ ነበር።
አንዳንዶች ከኮሌጃችን ዲግሪ ገዛ ቢሉ ልጁ ግን ለመማርም ሆነ ለመመረቅ ጉብዝና ነበረው ላለው በማለት መምህሩ መስክረውለታል። ሰይፍ አልኢስላም በአውሮፓ እየዞረ መማሩን ዲግሪ ግዢ እያሉ የሚያጣጥሉት አሉ። ሆኖም በሄደበት ጎበዝ ተማሪ ነበር ይባላል። ዶክትሬቱን በለንደን ስኩል ኦፍ ኢኮኖሚክስ ሲያጠና ስለ ሊቢያ የቀደመ ታሪክ አሁናዊና የመጪው ዘመን ሁኔታ የሚተነትን ጥልቅ ጥናትም አቅርቦ ነበር። በአንድ ወቅት ይህንኑ ጥናት ባቀረበበት መድረክ ላይ ከተናገረው የሚከተለው እናገኛለን። በሊቢያ አልጋውራሽ የመሆን ምኞት አለህን ተብያለሁ። ሐሳቡን ወድጄዋለሁ። ነገር ግን ይህ የሚሆነው በሊቢያ ዘውዳዊ ስራ ሲፈጠርና አባቴም ንጉስ ተብሎ ሲቀባ ቤተሰባችንም ንጉሳዊ ቤተሰብ ሲሆን ነው። ይህንን ለማድረግ ደግሞ የሊቢያን ታሪክ ወደ ኋላ አጠንጥነን ወደ ዘውዳዊ ስርዓት መመለስ አለብን። ይህ ግን የሚሆን አይመስለኝም። ምክንያቱም የሊቢያ አብዮት የተገነባው ዘውዳዊ ስርዓቱን በማስወገድ ነው። ዘውዳዊ ስርዓቱን እንመለስ ካልን አብዮቱንም ስህተት እንዲሁም ዘውዳዊ ስርዓቱንም መገርሰሱ ስህተት ነው እያልን ነው። እንደገናም እኔ አልጋውራሽ ለመሆን የተዘጋጀውና ትክክለኛው ሰው ነኝ ብዬ አላምንም። ምክንያቱም ከሊቢያ ውጭ ነው የምኖረው። ለሊቢያ ትክክለኛው ስርዓት ደግሞ ዲሞክራሲ ነው ላለው ዘውዳዊ ስርዓት አይደለም በማለት ነበር ለሊቢያ የሚመኘውን ፖለቲካ የተነተነው። የዓለም መንግስታትን ሚስጥራዊ ሰነዶች በማጋለጥ ስም የገነባው ዊኪሊክስ የተባለው ድረገጽ በአንድ ወቅት የጋዳፊ ልጆችን ታሪክም የተመለከተ ሪፖርት አቅርቦ ነበር። በዊኪሊክስ በቀረቡ ዲፕሎማቲክ ኬብሎች ላይ የሚከተሉት መረጃዎች ተለቀውም ነበር። ሰይፍ አልኢስላም በአጭር ጊዜ ወደ ሊቢያ ፖለቲካ መሪነት ቢመጣ በሊቢያውያን ወጣቶች ዘንድ ተቀባይነት ያስገኛል የሚል ሐሳብ ተገልጾ ይገኛል። መጋጣና ባለጌ ከሆኑት ወንድሞቹ ይልቅ ሰይፍ አልኢስላም የተከበረና የበሰለ ሰው ነው የሚል ግምት በህዝቡ ዘንድ አለ ተብሎ ተጠቅሶም ነበር። በምሽት ጭምር የሚያንጸባርቅ ጋሻ ነው ይባላል። ለውጥ ለማምጣት ሊቢያን ለመቀየርም ሆነ አባቱን ለመተካት የተሻለው እርሱ ነው ይባላል። ሰይፍ አልኢስላም እንዲሁም እናቱ ሳፊያ ተጣልተዋል። እናቱ የመረጠችለትን ልጃገረድ አላገባም በማለቱ ተቀይሟለች ይባላል የሚል መረጃም ተለቋል። እነዚህን ሚስጥራዊ መረጃዎች ያስተላለፉት የአሜሪካው አምባሳደር ጂን ክሬትስ ነበሩ። ሰውየው ከ1981 እስከ 2015 ዲፕሎማት ሆነው የሰሩ ሲሆን በጆርጅ ደብሊው ቡሽ ዘመን ነበር በሊቢያ የተሾሙት። ዲፕሎማቱ በተለይም የጋዳፊ ልጆች ሲያጠኑ የቆዩ ሲሆን በሊቢያ ማን ስልጣን ለመረከብ አቅም እንዳለው ግምገማቸውን ለአሜሪካ መንግስት ሲልኩ ቆይተዋል። ዲፕሎማቱ የብሔራዊ ደህንነት አማካሪ ከሆነው ከወንድሙ ከሙታሰም ወይም ከሌላኛው የጦር መኮንን ወንድሙ ካሚስ ይሻላል ብለው ሰይፍን አሞግሰውታል። ከነዚህ ወንድሞቹ ሰይፍ የተሻለ ነው ይሉታል። ሰይፍ አልኢስላምና ወንድሙ ሙታሰም በተለይ ይፎካከሩ ነበር ይላሉ። አንዱ ሌላውን በልጦ ለመታየት ይሞክር ነበር። ጋዳፊ በሌሉባቸው አጋጣሚዎች ሁሉ ስልጣን ለመጨበጥ ይሻኮቱ ነበርም ብለዋል። በትሪፖሊ የቀድሞ የኦስትሪያ ወታደራዊ አታሼ ሆነው ከ2007 እስከ 2012 የሰሩት ወልፍጋንግ ፖስታይ በበኩላቸው በሰጡት ምስክርነት ጋዳፊ ለልጆቹ ስልጣን ለማካፈል እየተዘጋጀም ነበር። ሆኖም ራሱንም እንዳይፈነቅሉት ይሰጋ ነበር። ከፋፍሎ መግዛት ነበር የሚጠቀመው። በዚህም ነው ስልጣኑን ያቆየው። ከአብዮቱ በፊት ሰይፍ አልኢስላምን ለምዕራቢያን የሚቀርብ ፖለቲከኛ አድርጎ ሲቀርጸው ነው የኖረው። ሙስናን የሚጠየፍ የሚዋጋ ተደርጎ ነበር የተሳለው። ነገር ግን እሱም ቢሆን በሊቢያም ሆነ በአውሮፓ ሲያውደለድል የሚታይ ወጣት ነበር ብለው ተናግረዋል። ታናናሽ ወንድሞቹ በጦርና በብሔራዊ ዘብ ውስጥ ራሳቸውን ለማሳየት ሲጣጣሩ ሰይፍ አልኢስላም ሚዲያ ላይ አተኩሮ መገንባት ጀመረ። ወጣቶችን ለመቆጣጠር ቴሌቪዥን፣ ራዲዮ፣ ጋዜጣና መጽሔት ገነባ። የሊቢያ ምሁራንን መያዝ ነበር ዓላማው።
በጊዜው አማካሪ የነበረው ጠበቃ መሐመድ አልሁኑ ሲናገር ሰይፍ ትልቅ ስህተት የሰራው አባቱን ልፎካከር በማለት ነው። አባቱ ከመሪነት ሳይለቅ ልምራ ማለቱ ትልቅ ስህተት ነበር። ከአባቱ ጋር አንዳንዴ መልካም ግንኙነት ቢኖራቸውም ሌላ ጊዜ መጥፎ ግንኙነት በመሃላቸው ሲፈጠር የሚታየው በዚህ የተነሳ ነው። በልማት አይደለም የሚጣሉት፣ በዲሞክራሲና በሰብአዊ መብት ጥሰቶችና ወንጀሎች ጉዳይ ነበር የሚጋጩት። ሰይፍ አልኢስላም ለውጥ ፈላጊ ነበር በማለት ሰይፍ ከቤተሰቡ ጋር ስለነበረው ግንኙነት መስክረዋል። የአቡ ሳሌም እስር ቤት ጉዳይ ደግሞ በቤተሰብ ውስጥ መካከል ትልቅ ሽንቁር የፈጠረና ሊቢያንም ወደ ብጥብጥ የከተተ መዘዝ ይዞ መምጣቱ ይነገራል። አቡ ሳሌም ጥብቅ ጥበቃ የሚደረግበት እስር ቤት ነው። ተቃዋሚዎች ታጉረው በረሃብና በስቃይ የሚማቅቁበት ቦታ ነው። እንደ አውሮፓውያኑ ጁን 29 ቀን 1966 እስረኞች አመጹ። በዚህ የተነሳ አባቱ ጋዳፊና አጎቱ ጭፍጨፋ ፈጸሙ። ፋቲ ተርቢል የተባለው የእስረኞች ቤተሰቦች ቃል አቀባይ ሲናገር የጸጥታ ኃይሎች እስር ቤቱን ከበቡት። በማማ በግንብና በጣሪያ ላይ ሆነው መትረየስ አጥምደው በቦምብና በብሬል እስረኞቹ ላይ እሩምታ ማውረድ ጀመሩ። ለ2 ሰዓት ተኩል ቀለጥ ያለ ተኩስ ሲተኩሱ ቆዩ። በስተመጨረሻም 1200 እስረኞች ተጨፈጨፉ። አስክሬናቸው ተደብቆና ቤተሰቦቻቸውንም ዋሽተው ቀበሩት። የእስረኞቹ ቤተሰቦች ለብዙ ዓመት ፍትህ ቢጠይቁም አቤቱታቸውን የሚሰማ አጥተው ኖሩ። ከብዙ ዓመታት በኋላ ግን በ2010 ሰይፍ አልኢስላም እኔን ወኪላቸው አስጠርቶ አናገረኝ። ታሪኩን ስነግረውና ፎቶዎቹን ሳየው ደነገጠ። የሐዘን ስሜት የሚታይበት ነበር። እንደሚክሳቸው ቃል ገባልኝም ብሎ ነበር። የእስረኞቹ ቤተሰቦቻቸው ሲቃወሙ ቢቆዩም ምንም አላመጡም ነበር። ሰይፍ አልኢስላም ከብዙ ዓመታት በኋላ ጉዳዩን ሲይዘው ግን ተሰሚነት አገኙ። በእርሱ ግፊትና ጉትጎታም 214 እስረኞች ተፈቱ። ይህ ጊዜ ራሱ ሰይፍ በአደባባይ ወጥቶ ይህ በጣም ጥሩ ቀን ነው፣ የእርቅ የነጻነትና የሰላም ቀን ነው ብሎም ተናገረ። በ2008 እና በ2010 በሰይፍ አልኢስላም ግፊት የተፈቱት እስረኞች የሃይማኖት ጽንፈኝነት ፖለቲካን በማራመድ የሚጠረጠሩ ነበሩ። ብዙዎቹ ጽንፈኛ ናቸው የሚባሉ የተቃዋሚ እስረኞች ነበር የተፈቱት። ይህ እርምጃ ሰይፍ አልኢስላምን ተራማጅና የለውጥ አርበኛ ቢያስብለውም ነገር ግን በጋዳፊ ደጋፊዎች ዘንድ አስወቀሰው። የጋዳፊ ስርዓትን የሚደግፉ አንዳንድ ወገኖች የልጁን እንቅስቃሴ በስርዓቱ ላይ የተፈጸመ ክህደት ብለው ኮነኑት። ሰይፍ በዚህ የተነሳም ከሀገር ውስጥ ለመውጣት ተገደደ። ሰይፍ ስህተት መስራቱን ያወቀው በመጨረሻ ሊቢያ አብዮት ፈንድቶ የጋዳፊ መንግስት ተንኮታክቶ ከስር የፈታቸው ሰዎች እርሱንና ሌሎች ባለስልጣናትን ፍርድ ቤት ሲያቆሟቸው ነበር። የጋዳፊ መንግስት አምባገነን ቢባልም ነገር ግን እርሱ በሊቢያ ባይኖር ጽንፈኛ ፖለቲከኞች ሊቢያን ወደ ብጥብጥ እንደማይከቷት ሁሉም የተረዳው ጋዳፊ ከተሸኙ በኋላ ነበር። የጋዳፊ መንግስት ጨካኝና አስከፊ ወንጀሎችን የሚፈጽም ሊሆን ይችላል። ነገር ግን ሊቢያን ሰላማዊና የተረጋጋች አድርጎ መግዛት አቅቶት አያውቅም ነበር። ሰይፍ አልኢስላም አባቱን ጭምር ተቃውሞ በሊቢያ ለውጥ ያስፈልጋል ብሎ ጽንፈኛ ፖለቲከኞችን ከእስር ቤት ፈታ። በሊቢያ አብዮት ሲፈነዳ ግን እነዚህ ጽንፈኛ ፖለቲከኞች ነበሩ የራሳቸው ሚሊሻ አደራጅተው አባቱን መውጋት የጀመሩት። የሰይፍ አልኢስላምና የሊቢያ ጣፈንታ በቀጣይ ትረካችን እንመለስበታለን።